بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته بسم الله الرحمن الرحيم እያየን ያለነው እንግዲህ አላህ ስምና ባህሪ ነው የአላህ ስምና ባህሪ ወይም ደግሞ መገለጫ ቁርአንና ሐዲስ ላይ የተገኘ አለ ያንን ማስበት ግድ ይላል ነው ሌሎች ነገሮች ሁሉ እንደሰበቱ ጾም ሊሆን ይችላል ሶላት ቀጥታ እንደተረጎምን ሁሉ ይሄንን የአላህ ስምና ባህሪ በቀጥታ በተርጎም ግድ ይላል ነገር ግን መጠንቀቅ ያለብን ምንድነው ለአላህ ለልቅናው በሚገባ መልኩ ሳናመሳስል ይህን ሊመስል ይችላል ብለን ሳንል ማስበት ግድ ይላል ምናልባት አዟሪ ነገር ከተገኘ እስተየው ለአላህ የተገባ አይደለም ተብሎ ሊባል ነገር ግን አዟሪ ነገር እስካልተገኘ ድረስ ዛሂሩን መውሰድ ግድ ይላል የሰለፎች መንሃጅ ይሄው ነው ኢንሻአላህ ተዓላ ሌላው እያየን ያለነው እዚህ ላይ እንግዲህ ኢስቲዋእን ዑሉውንና አብሮነትን ነው ኢስቲዋ ብሎ ማለት ከአርሽ በላይ መሆን ሲሆን እንግዲህ የቢድዓ አንጃዎች ኢስቲዋ ለአላህ የተገባ አይደለም بمعنى استولى ነው ይላል ነው ኢስቲዋ ብሎ ማለት ከላይ መሆን መቀመጥ ከአርሽ መከጀል ይሄን ያስይዛል አሉ ይሄ እንግዲህ መخلوቅ ላይ ያለ ነገር ነው መخلوቅ ላይ ያለውን ነገር በማየት አላህ ዘንድ ያለው የተነገረውን ነገር ተመሳሰለባቸውና ታዊል ማድረግ ነበረባቸው ታዊል አደረጉት ልክ እንደሌላው ነገር እንዳለሱና አቋም ግን አላህ Subhanahu Wa Ta'ala በቁርአን ላይ የገለጸው ነገር አለ አለይሂ ሰላም ገልጸዋል ያንን ማስበት ግድ ይላል ነው ኢንሻአላህ ተዓላ ሌላው ተህሪፍ እያየን ነበር በመሐከል ማለት ነው ለምን ተህሪፍ የሚባለው ነገር ወደ አህለ ሱና ማስጠጋት የሚፈልጉ የአህባሽ መሪዎች አሉ ተህሪፍ ብሎ ማለት የማዕና ተህሪፍ ሊሆን ይችላል የለፍዝ ተህሪፍ ሊሆን ይችላል የለፍዙን ተህሪፍ አይተናል በተወሰነ መልኩ አላህ Subhanahu Wa Ta'ala ሙሳን ማናገሩን ወከለመ الله ሙሳ ተክሊማን የሚለውን በረፍዕ የነበረው በፈትህ አድርገው ሌላኛው እጅ ነው እጅ ቁርአንና ሐዲስ ላይ ሰብቷል አላህ Subhanahu Wa Ta'ala ታዲያ ይሄንን ተህሪፍ አድርገውታል ከምን በኩል ከማዕና በኩል ቁርአንን አንቀበልም አላሉም ነገር ግን የተቀበሉት በምን መልኩ ነው እጅ የሚባለው ነገር ለአላህ የተገባ አይደለም አሉ ለምን እኔና እናንተ ዘንድ ያለ እጅ አለ ይሄንን በማየት ይሄ ለአላህ የተገባ አይደለም አሉ ይሄ እንግዲህ በአላህ ላይ ያለ ዕውቀት መናገር ነው አላህ Subhanahu Wa Ta'ala በአላህ ላይ ያለ ዕውቀት መናገርን ሐራም አድርጓል እጅ ለአላህ ባይገባው ኖሮ ነብዩ አለይሂ ሰላቱ ወሰለም ያብራሩት ነበር ነብዩና ባልደረቦቻቸው ያላብራሩትን ነገር ኋላ የመጡት ሰዎች አብራርተውታል ብሎ ማለት ጥመት ነው ዞሮ ዞሮ እጅ የሚባለው ነገር ሰብቷል በቁርአን በሐዲስ አላህ Subhanahu Wa Ta'ala ይሁዶችን ሲወቅሳቸው ምን አለ وكالت اليهود يد الله مغلولة غلت أيديهم قالوا سلطتان ينفق كيف يشاء አይሁዶች የአላህ እጆች የታሰሩ ናቸው አሉ ምን ቋጣሪ ነው ማለት ፈልገው ማለት ነው ታዲያ ምን አለ አላህ ረገማቸው غلت أيديهم እጆቻቸው ትታሰርና ወሉዒኑ ተረገሙ بما قالوا በተናገሩት ንግግር በል የዳሁ በርግጥም እኮ የአላህ ሁለት እጆች መብሱጠታኒ ዝርጎች ናቸው ቸርነትን ለመግለጽ ነው እንግዲህ እዚህ ላይ ታዲያ እዚህ ላይ መጠንቀቅ ያለብን ምንድነው እኛ ዘንድ ያለ እጅ አለ ያንን በማየት ያአላህ ይሄን ይመስላል በሚል ታዊል ሊደረግ ይገባል መጀመሪያውኑ ተሽቢህ ስለሄዱ ማለት ነው ታዲያ ለዚህ ማስረጃቸው ምንድነው ለይሰ ከሚትሊ የሚለው ለአላህ የሰበተውን ለማስበት እጅኛ ዘንድ አለ ይሄንን ብናስብት ለኛ የሰበተውን ለአላህ ማስበት ይሆንና ኩፍር ነው በሚል ተሽቢህ መንገዳቸው መጀመሪያ ተሽቢህ ውስጥ ገቡ ከዚያ በኋላ ያንን ታሪክ ማዞር ነበረባቸውና ታዊል አደረጉት ነገር ግን ሐቂቃ ምንድነው ተህሪፍ እንጂ ታዊል አይደለም ነው ዞሮ ዞሮ ተህሪፍ የሚባለው ነገር ያለው ሱና መንሃጅ ሳይሆን የአይሁዶች መንገድ ነው ከዚህ በፊት እንዳየ ነው ስለዚህ አይሁዶች ማን ተከትሏቸዋል ማለት ነው ጃሚዮች ተከትሏቸዋል ከዚያም በኋላ የአህባሽ የተባለው ቡድንና መሰሎቻቸው አሻዒራም ይሁን ማቱሪዲያም ይሁን ሙዕተዚላም ይሁን ከፊል የጃሚያ መንሃጅ እንዳላቸው አይተናል ነው ትክክለኛው የነብዩ አለይሂ ሰላም ባልደረቦች ያመኑበት መንሃጅ ምንድነው ቁርአንና ሐዲስ ላይ የተገኘውን የአላህ ስምና ባህሪ ሙሉ በሙሉ መቀበል ነው ለዚህም ኢጅማዕ አለ ለምን ኢጅማዕ አለ ተከተባለ እነሱ የሄዱበት መንሃጅ ከሰለፎች ማስረጃ አንድ ማስረጃ የለም ነው ከሷሃቦች ሊሆን ይችላል ታቢዮች አጥባው ታቢን ግምት የሚሰጣቸው ዑለሞች በዚህ እነሱ የሄዱበት መንገድ የሄዱበት ሁኔታ የለም ነው ስለዚህ ይሄ ሷሃቦችና ታቢዮች አጥባው ታቢን አለይሂ ሰላቱ ወሰለም ምርጥ ትውልድ ብሎ ማለት ነው ያለሁበት ነው አሉ ከዚያም ቀጥሎ ታዲያ እነሱ የተህሪፍ ለአላህ የተገባ አይደለምና በዚህ ታዊል ሊደረግ ይገባል የሚለው ከነሱ የተገኘበት ሁኔታ የለም ማስረጃ ስለሌላቸው የተውሂድ ባልተቤቶች ናቸው ብሎ ይላሉ ነው እንግዲህ የተህሪፍ የሚባለው ነገር ይሄን ካየን ሌላውን እናያለን ኢንሻአላህ ተዓላ እሱም ምንድነው አላህ Subhanahu Wa Ta'ala ከአርሽ በላይ ከመሆኑም ጋር ሰማይ ላይ የሚለው ከዚህ ጋር አይጣረስም ነው አላህ Subhanahu Wa Ta'ala በቁርአን ላይ ምንድነው ያለው አአሚንቱም መን ፊ ሰማይ አን يخسف بكم الارض فاذا هي تمور ካለ በኋላ አአሚንቱም መን ፊ ሰማይ አን يرسل عليكم حاصبا فستعلمون كيف نذير አአሚንቱም መን ፊ ሰማይ ብሎ ማለት ሰማይ ላይ ያለውን ተማመናችሁትን
አምላካችሁን በምትሰሩ ስራ ቅጣት ያመጣብንም ብላችሁ አንየኽሲፈ ቢኩም الارض ብሎ ማለት መሬትን በእናንተ ላይ ማስመጡን ፈኢዛ ሂየ ተሙር እሷ እኮ ያኔ የምታረገርግ ስትሆን በምትሰሩ ስራ አላህ ዘንድ ይሄ ቅጣት ያመጣብንም ብላችሁ ተማመናችሁትን ከዚያስ አም አሚንቱም መን ፊ ሰማ ተማመናችሁትን ሰማይ ላይ ያለው ማን ነው? አላህ ሱብሓነሁ ወተዓላ ከዓርሽ በላይ ከመሆኑም ጋር ሰማይ ላይ ቢባል ሁለቱም የሚጋጭ ነገር የለውም። ከኛ በላይ ያለው ሁሉ ሰማይ ላይ ይባላልና ሰማይ ላይ ተብሎ ሲባል ከሰማይ ከጃ አይደለም። አም አሚንቱም መን ፊ ሰማ አይ መን ዐለ ሰማዕ ነው። ሰማይ ላይ ያለውን አምላክ ተማመናችሁትን አን ዩርሲለ ዐለይኩም ሐሲበን በእናንተ ላይ ጠጠር ያዘለ ነፋስን መላኩን ካለ በኋላ ፈሰተዕለሙነ ከይፈ ነዚር ያኔ ማስጠንቀቂያ እንዴት እንደሆነ ታውቃላችሁ አለ አላህ ሲዝት ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሰማይ ላይ ብሎ ጠቅሷል ራሱን ከዓርሽ በላይ ማለት ጠቅሷል። ከዓርሽ በላይ የሚለው ቋንቋ ሰማይ ላይ ማለትን የሚጣረስ አይደለም ነው። ይሄ እስቲዋ የሚባለው ነገር በቁርአንና በሐዲስ እንጂ በአቅል አይደረስም። ቁርአንና ሐዲስ ላይ የመጣውን አቅልን በማስቀደም ቁርአን ሐዲስ ላይ የመጣውን መነፍየቱ የጃህሚዮች መንሃጅ ነው። አህባሾቹም በዚህ መንገድ ተከትለዋቸዋል ነው። ዞሮ ዞሮ ይሄ እስቲዋ የሚባለው ነገር በአቅል የሚደረስበት አይደለም። ሌላኛው ግን ዑሉው የሚባል ነገር አለ። ዑሉው ብሎ ማለት ከላይ መሆን ሲሆን ዑሉው የሚባለው በቁርአን በሐዲስ ብቻ ሳይሆን በፊጥራና በአቅልም የሚደረስ ይሆናል ነው። አንዲት አሮጊትን ሴት ብትጠይቃት አሁን ለምሳሌ ገጠር ላይ ያለችን ሴት አላህ የት ነው ያለው ብለህ ብትጠይቃት ትነግራለች። የአህባሽ አስተምሮ ያልበከላት አንዲት አሮጊትን ሴትዮ ብትጠይቃት አላህ ሱብሓነሁ ወተዓላ ሰማይ ላይ ብላ ትነግራለች። ከዚያ በኋላ ልጇን ብትሸኘው እንኳን አላህ ካንተ ጋር ይሁን ትለዋለች። አላህ ከሰማይ ላይ መሆኑን ከማመኗም ጋር ከማስበቷም ጋር ከባሮቹ ጋር በጥበቃ እንዳለ ያመላክታል ነው። ሌላኛው እንግዲህ አላህ ሱብሓነሁ ወተዓላ ከባሮቹ ጋር አለ ተብሎ የሚባለው በምንድን ነው ከተባለ አላህ ከዓርሽ በላይ ከመሆኑም ጋር ባሮቹ ጋር አብሮ ስለመሆኑ ማስበት ግድ ይላል ነው። አላህ ምንድን ያለው በቁርአን ውስጥ አለም ተዕለም አነ አላህ ያዕለሙ ማ ፊ ሰማዋቲ ወማ ፊል አርድ ማ የኩኑ ሚን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም ወላ ኸምሰትን ኢላ ሁወ ሳዲሱሁም ወላ አድና ሚን ዛሊከ ወላ አክተረ ኢላ ሁወ መዐሁም አይነማ ካኑ ثم ينبئهم بما عملوا ثم ينبئهم بما عملوا ان الله بكل شيء عليم። እንግዲህ ምን አለ አላህ አለም ተዕለም አታውቅምን አነ አላህ አለም ተዕለም አታውቅምን አነ አላህ ያዕለሙ አላህ እንደሚያውቅ ማ ፊ ሰማዋቲ ወማ ፊል አርድ በሰማይና በመሬት ላይ ያለውን ዒልም በሚል ጀመረው። አነ አላህ ያዕለሙ አላህ እንደሚያውቅ ማ የኩኑ ሚን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም ከመመሳጠር እኮ አይሆኑም ሶስት ሰዎች አራተኛቸው ቢሆን እንጂ ወላ ኸምሰትን ኢላ ሁወ ሳዲሱሁም አምስትም አይሆኑም ስድስተኛቸው ቢሆን እንጂ ወላ አድና ሚን ዛሊከ ከዚያም በታች ቢሆኑ ከዚህ ከተጠቀሰው ቁጥር ወላ አክተረ ከዚህም ቢበዙ ኢላ ሁወ መዐሁም እሱ ከእነሱ ጋር ቢሆን እንጂ አይነማ ካኑ የትም ቢሆኑ ثم ينبئهم يوم القيامة ከዚያም አላህ ይነግራቸዋል የውመል ቂያማ ቀን ኢነላህ ቢኩሊ ሸይኢን ዓሊም አላህ በሁሉም ነገር ላይ አዋቂ ነው። በምን ጀመረው አላህ አለም ተዕለም አነ አላህ ያዕለም በእውቀት ጀመረው። ኢነላህ ቢኩሊ ሸይኢን ዓሊም አላህ ሱብሓነሁ ወተዓላ በሁሉም ነገር ላይ አዋቂ ነው። እንግዲህ አብሮነቱ ምንድነው? አላህ ከዓርሽ በላይ ከመሆኑም ጋር ሰማይ ላይ ነው ቢባል የሚጣረስ አይደለም። ከኛ በላይ ያለው ሁሉ ሰማይ ይባላልና ነው። ከዚያም አብሮነቱ ሲጠቀስ አላህ ከዓርሽ በላይ ከመሆኑም ጋር ባሮቹ ጋር አለ ተብሎ ቢባል የሚጣረስ ነገር አለም። አንዳንድ ሁልዮች ለራሳቸው መንገድ ይጠቀሙበታል። አብሮ ብሎ ማለት ከባሮቹ ጋር ተቀላቅሏል ለማለት ይህንን ቋንቋ ቢጠቀሙበትም እንኳን ትክክለኛው ነገር አላህ ከዓርሽ በላይ ከመሆኑም ጋር ከባሮቹ ጋር አለ ተብሎ ሲባል በእውቀቱ በመመልከቱ እንዲሁም በእርዳታ ነው። አለይሂ ሰላቱ ወሰላም አቡበከር ሲዲቅ ጋር በዋሻው በነበሩ ጊዜ አቡበከር በሰጋ ጊዜ ለነብዩ አለይሂ ሰላቱ ወሰላም ጥቃት እንዳያደርሱ ሁለት ሰዎች ነው ሶስተኛ አምላክ ባላቸው ማለት ሶስተኛቸው አላህ ነው በእነዚህ ሰዎች ላይ ምንን ትፈራለህ አሉ። ስለዚህ አብሯቸው ነበር ተብሎ ሲባል በጥበቃ ከነብዩ አለይሂ ሰላምና ከአቡበከር ሲዲቅ ጋር ነበር ነው በእርዳታውም በገዛው። ሌላኛው የቁርአን አያት ምን ይላል? هو الذي خلق السماوات والأرض في 6 أيام ثم استوى على العرش ألا هو الذي خلق السماوات والأرض في 6 أيام ثم استوى على العرش السؤال الله سماوات فطر مريتንም በ6 ቀናት ثم استوى على العرش ከዚያም ከዓርሽ በላይ ሆነ يعلم ما يلج في الأرض وما يخرج منها መሬት ውስጥ የሚገባን ሁሉ ያውቃል የሚወጣውን وما يخرج منها وما ينزل من السماء ከሰማይ የሚወርደውንም ያውቃል وما يعرج فيها ወደ እሷ የሚወጣውንም ያውቃል وهو معكم أينما كنتم እሱ ከእናንተ ጋር ነው የትም ብትሆኑ። መጀመሪያ ምንድነው ያለው? والذي خلق السماوات والأرض في 6 أيام ثم استوى على العرش ከዓርሽ በላይ ሆነ አላህ ከዓርሽ በላይ ነው ከዓርሽ በላይ ነው ተብሎ ሲባል ቋንቋው ምንድነው? ከዓርሽ ከጃይ ነው
ወይ ከዓርሽ ተቀምጧል የሚል ቋንቋ ያለው። እንግዲህ አንዳንድ የቢድዓ አንጃዎች ሰዎች ይህንን ነገር እንዳይከተሉ ዛሂር ቋንቋው ከዓርሽ በላይ ተቀምጧል የሚል ነው ታዊል አድርገውታል ይላሉ። አይደለም። ኢስተዋ ብሎ ማለት ከዓርሽ በላይ መሆኑን ነው የሚገልጸው። አላህ ራሱን ገልጿል። በዚህ ታዊል አያስፈልገውም። ለአላህ የተገባ ባይሆን ኖሮ ተፍሲሩ ላይ ይገኝ ነበር አለይሂ ሰላቱ ወሰላም። እንግዲህ አንዳንድ እኮ የነቢዩንም ክብር መንካት ነው እኮ አለይሂ ሰላቱ ወሰላም ቁርአንና ሐዲስ ላይ የተገኙ አላህ ስሞችና ባህሪዎች ኩፍር ሆነው ሳለ አብራርተዋል ተብሎ እየተባለ ሌሎቹ ነገሮች ይህንን ነገር አላብራሩምና ከሱሐቦችና ታቢዒዎች አትባዑ ታቢዒን በኋላ የመጡ ኸለፎች ለአላህ የተገባውንና ያልተገባውን ነገር አውቀውት ሕክማም ዕልምም ኖሯቸው አብራርተውታል ብሎ ማለት የነቢዩ አለይሂ ሰላቱ ወሰላም ክብር አለመጠበቅ ነው። አለይሂ ሰላቱ ወሰላም ኩፍር ቢሆን ኖሮ ያብራሩት ነበር። ተጅሲም ቢሆን ኖሮ ያብራሩት ነበር አለይሂ ሰላቱ ወሰላም። ተጅሲምም አይደለም ኩፍርም አይደለም። ስለዚህ አላህ ሱብሓነሁ ወተዓላ ራሱን ከዓርሽ በላይ ብለው ገልጿል። አለይሂ ሰላቱ ወሰላምም ገልጸዋል። ባሪያዋን ሲጠይቋት ምን አለች? አይነ አላህ አሏት። ፊሰማ አማኝነች አይደለችም ለመጠየቅ ፊሰማ ስትል አዕቲቅሃ ፈኢንሃ ሙእሚነቱን። እንግዲህ ይህንን የቢድዓ አንጃዎች ምን ያደርጉታል? አንደኛ ضعيف ነው ብሎ ላይቀበሉት ይችላሉ። ሁለተኛ እንደገና ሰማይ ላይ ያለችው የአላህ ቀድሩ ወደ አእምሮ ተሽቀዳርሞ የሚመጣው ትርጉም ምንድነው ከተባለ ዛሂሩ የት ነው ያለው? ሰማይ ላይ አለች። ስለዚህ በአላህ ያመነ ሰው አላህ ሰማይ ላይ መሆኑን ሊያምን ግድ ይለዋል። መስፈርት ነው ማለት ነው። መለሰች። አለይሂ ሰላቱ ወሰላም ተቀበሏት። ስተት ቢሆን ኖሮ አለይሂ ሰላቱ ወሰላም ይመልሷት ነበር። ያኔ የተባለውን ሐዲስ አሁን ቀድሩ ላይ ነው። ቀድሩ ላይ ይሄ ሁሉ ምንድነው? የፍልስፍና ባልተቤቶች መንሃጅ ነው። አለይሂ ሰላቱ ወሰላም ኩፍር የሆነ ነገር ቀርቶ ሌሎች ነገሮች አብራርተዋል። የአላህ ስምና ባህሪን ማስበት ኩፍር ቢሆን ኖሮ ከነብዩ አለይሂ ሰላቱ አንዲት ንግግር እንኳን ትነቀል ነበር። ስለዚህ ቁርአንና ሐዲስ ላይ የተገኙ አላህ ስሞችና ባህሪዎችን ማስበት ኩፍርም ተጅሲምም አይደለም። ሰዎችን ከነብዩ መንሃጅ ለመከልከል የተጠቀሙበት የቢድዓ አንጃዎች ነው። የቢድዓ አንጃዎች ማንን መንሃጅ ተከትለዋል ከተባለ የአይሁድ መንሃጅ የተከተሉ እነሱ ናቸው። አይሁዶች መጽሐፋቸውን አጣመዋል። እነኚህም ጠማሞች ናቸው፣ አጣመዋል ነው። ተራምና አላህ ያዕለሙ ማ የልጁ ፊል አርዲ በመሬት የሚገባን ያውቃል። ወማ የኽሩጁ ሚንሃ ከሷም የሚወጣን ያውቃል። ወማ የንዚሉ ሚነ ሰማይ ከሰማይ የሚወርድን ያውቃል። ወማ ያዕሩጁ ፊሃ ወደ እሷ የሚወጣንም ያውቃል። ወሁወ መዐኩም አይነማ ኩንቱም እሱ ከእናንተ ጋር ነው የትም ብትሆኑ። በእውቀቱ ሊሆን ይችላል፣ በጥበቃ በመስማት ከኛ ጋር ነው አላህ ሱብሓነሁ ወተዓላ። ወላሁ ቢማ ተዕመሉነ በሲር አላህ በምትሰሩት ስራ ሁሉ ተመልካች ነው። መመልከት ለአላህ ሰብቷል ነው፣ ይመለከታል ነው፣ ይሰማል መስማትም ሰብቷል ነው። ስለዚህ ቁርአንና ሐዲስ ላይ የተገኙ አላህ ስሞችና ባህሪዎችን እንደመጣ መቀበል ግድ ይላል። ታዲያ መጠንቀቅ ያለብን ሁለት ነገሮችን ነው። እሱም ተሽቢህ ሊኖር አይገባም። ስናሰብት በፍጡራኖቹ ጋር በአመሳሰል ሊኖር አይገባም። ወይ ደግሞ ይህን ሊመስል ይችላል ብለን አንልም ነው። ታዲያ አህለ ሱና መንሃጅ ምንድን ነው? ኢስባት ነው፣ ማስበት ቁርአንና ሐዲስ ላይ የተገኘውን ቢላ ተሽቢህ ያለ ማመሳሰል ተንዚህ ማጥራት ነው። ሌላኛው መንሃጃችን ቢላ ተዕጢል ያለ ማራቆት። በተንዚህ ስም እንግዲህ ቁርአንና ሐዲስ ላይ የሰበተውን የአላህ ስም የነፈዩት አህባሾችና መሰሎቻቸው ናቸው። አሻዒራም ማቱሪዲያ ሙዕተዚላም የአላህ ስምና ባህሪን ያጣምማል ወይም ያራቁታል ነው። ስለዚህ እንግዲህ እስቲዋ ብሎ ማለት ከዓርሽ በላይ በሆን ነው። ይሄ ቁርአንና ሐዲስ ላይ የሰበተ ኢጅማዕም አለ። ሌላኛው ዑሉው የሚባለው ነገር በዐቅል እንኳ የሚታወቅ ነው። አብሮነትንም አይተነዋል። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።